ምንድን ያልከኝ? ቁርአን ለምሳሌ አንድ ሁለት ሱራ እንትን ይልና ግድግዳ ላይ መስቀል ቤት አንዴ ችግር እንመልስልሃለን። ከላይ ሸሃዳ እያልክ ነው ሰዒድ? ያ ሰዒድ ሰላም አለይኩም ወሱ። ናም አለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ አንድ ልጅ አለ ሸሃዳ ታስይዘዋለሁ ማለት ነው። የቴ ልጅ ነው? እሺ አለ አብሮህ ነው? አብሮኝ ነው። እሺ ናም እሺ እሺ ያናግረኝ። ሰላም እንዴት ነህ? ሰላም ባል ሰላም ነው አለ አልሐምዱሊላህ። እሺ ማን ነበር ስምህ? ናቲ። ናቲ እሺ እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልገህ ነው? አዎ። እሺ ናቲ የምለውን ቃል አብረኸኝ እየተከተልክ በል። እሺ 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 አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ ጨርሰሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ ዛሬ ወደ እስልምና ሃይማኖት ተቀላቅለሃል። ኢስላም ብሎ ማለት የነብያቶች ሁሉ ሃይማኖት ነው። አምላክ ለነብያት ሁሉ አንድ ጊዜ የደነገገላቸው ሃይማኖት ነው። ይሄ ሲናገር አምላካችን አላህ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እንግዲህ ነብያቶች ሁሉ የታዘዙበት ሃይማኖት ነው ማለት ነው። ኢስላም ብሎ ማለት ምን ማለት ነው? ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ መገዛት ማለት ነው። በእርሱ ላይ ቅንጣትን ሳታጋሩ እርሱን በብቸኝነት መገዛት ማለት ነው። ነቢያቶች ሁሉ ሊያስተምሩ የመጡት ስለዚህ ነው። አንድና ብቸኛ ስለሆነው አምላክ ሊሰብኩ መጡ እንጂ በፍጹም አምላክ አንድም ሶስትም ነው ብለው ያስተማረ ነቢይ የለም። ያ አምላክ ደግሞ ከመለኮታዊ ባህሪያቶቹ እርሱ ዘላለማዊ ሕያው እንደሆነ አስተምረዋል። በፍጹም የሚሞት አይደለም። ሞት እርሱ ጋር የለም። ሞት ያለው ፍጥረታት ጋር ብቻ ነው። አምላክ ስለ እኔ ኃጢአት ሲል ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለምና ማለት ነው። እሺ ናቲ ስምህን መቀየር ከፈለግ እንቀይርልሃለን። ቻርት ወስድና ስለ ሶላት አስተጋገድ ከአጠገብ ያሉ ሰዎች ያስተምሩሃል። የዚህ ለአንተና ለመሰከርከው ለአንድ አምላክ ለአላህ ብቻ መስገድን ትጀምራለህ ማለት ነው። እሺ ናቲ የምትወደው ደስ የሚልህ ስም አለ? አዎ። እሺ ማን የሚል ስም ትወዳለህ? መሐመድ። ሙሐመድ። አላሁ አክበር አላሁ አክበር አላሁ አክበር። ሙሐመድ ማለት ምስጉኑ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። አላህ ስብሐነሁ ወተዓላ ነው ይሄን ስም መርጦ የሰጣቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሐዲስ ላይ ሊየ ኸምሰቱ አስማ ለእኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ እያሉ ተናገሩ። እኔ አሕመድ ነኝ እያሉ ተናገሩ። ስለዚህ ምስጉኑ ማለት ነው። ለምን በዚህ ተጠሩ ከተባለ ሊአነ አልኸላኢቅ የሕመዱነሁ የውመ አልቂያማ ምን አወሊህም ኢላ አኽሪህም ወምን እንሲህም ኢላ ጀንህም ወምን አስገሪህም ኢላ አክበሪህም እንዳለ ፍጥረት ሁሉ የትንሣኤ ቀን ቆሞ የሚያመሰግንባቸው ጊዜ ስለሚመጣ ነው። ያ ማለት ለሰው ዘር የዋሉት ትልቅ ሁኔታ ለነቢ ሰለላሁ ዐለይሂ ወሰለም ፍጥረታትን ከማምለክ ፈጣሪን ወደ ማምለክ ጥሪ አድርገውለታል። ይህን ህዝብ ከባዕድ አምልኮ ሁሉ አውጥቶታል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ከስሞቻቸው መካከል አንደኛው ስም ነው ሙሐመድ የሚለው ደስ የሚል ስም ነው። ከዚህ በኋላ ሙሐመድ ነው ስምህ። ስለ ኡዱ አደራረግና ስለ ሶላት አሰጋገድ አስተምሩት። ሶላት ከእናንተ ጋር ይስገድ። ከዚያም ስለ ዲኑ እንዲማር በአቅራቢያ ወደሚገኝ መድረሳ አስገቡት። ከዚህ በኋላ ዲኑን በደንብ ተምሮ ትውልዱን የሚጠቅም ይሆናል ኢንሻአላህ። አላህ መልካምን ነገር ይወፍቀው። ኢንሻአላህ አላህ ጀዛህን ይክፈለው። ስዋ እንደ አይናችን ብለን የምንሳሳለው ወንድማችን አላህ ይጠብቅህ።
በጣም ደስ ብሎኛል። እኔም ለእናትና ለአባቱ ደግሞ አላህ ሂዳያ እንዲሰጣቸው ዱዓ አድርግልኝ ማለት ነው። እሺ እሺ፣ መርሐባ መርሐባ ወንድምሽ። ጀዛከላህ ኸይር። አላህ ይጠብቅህ ሀቢቢ። መርሐባ መርሐባ ወንድም፣ ወያኩ ወያኩ። እሺ፣ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔው ልድገመው? እሺ ድገመው። እሺ ረሳሁት፣ ይቅርታ። ችግር የለውም። እሺ ቤት ውስጥ ግድግዳ ላይ አብዛኛው ሰው ሀያተል ኩርሲ ሌላም ሊሰቅል ይችላል። እንደዚህ አይነት ነገር በእስላም ደረጃ እንዴት ይታያል? እሺ أفتى الشيخ العلامة الإمام عبد العزيز بن باز رحمه الله تعالى تلاقوا عليه الشيخ عبد العزيز بن باز رحمه الله تعالى بس يقول لا تطيقوا منالو تعليق الآيات القرآنية والأحاديث النبوية إذا كان للتدارس فهذا لا بأس به، أما إذا كان للزينة فهذا لا يجوز. منالو الشيخ عبد العزيز بن باز የቁርአን አናቅጾችንና ነብያዊ ሐዲሶችን ግድግዳ ላይ በመጻፍ ማንጠልጠል ወይንም መለጠፍ ለመማማር ከሆነ ችግር የለውም ብለው ተናገሩ። ለምሳሌ ህፃናት ልጆች ቤት ውስጥ አሉ፣ ሱረቱል ኢኽላስ፣ ሱረቱል ፋቲሃ፣ ሱረቱል ፈለቅ፣ ሱረቱል ናስ እነዚህን ከልጅነታቸው ጀምረው እያዩ እየቀሩ እንዲያድጉ ታስቦበት ከሆነ ይሄ ለመማማር ነውና ችግር የለውም አሉ። ነገር ግን ለጌጣጌጥነት ብሎ የሚጠቀም ሰው አለ። አያተል ኩርሲን ያስጽፍና ለቤቱ ጌጥ። ላ ቁርአን የወረደው ለቤት ጌጥ እንድታደርጉት አይደለም። አላህ በቁርአን ላይ ሲናገር ምን አለ? ቁርአንን ያወረደበትን ዓላማ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ አለ። ይህን ቁርአን የተባረከ ሲሆን ወደ አንተ አወረድኩት ይልሃል። ለምን? ሊየደበሩ አያቲሂ አናቅጾቹን ሰዎች ሊያስተነትኗቸው ዘንድ ሊማሩባቸው ዘንድ። ስለዚህ ለመማማር እንጂ የወረደው እንደ ጌጣጌጥ አድርገን ልንለጥፈው አይደለም። ስለዚህ ለመማማር ከሆነ ችግር የለውም። ጌጥነትን አስቦ ከሆነ ግን ለቤት ውበት እንዲሆንልህ ብሎ አስቦ ከሆነ አይቻልም። አይ መርሐባ። እሺ አብዱልከሪም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አሰላሙ አለይኩም። አለን አልሐምዱሊላህ። እሺ አብዱልከሪም እና ሳሙኤል ትቀጥላላችሁ። ሳሙኤል እንዴት ነህ? ጸጋና ሰላም ይብዛልህ። አሜን፣ እግዚአብሔር ይመስገን። እንዴት ናችሁ? አለን አለን አልሐምዱሊላህ። እሺ አብዱልከሪም አውራ። ሳልፍ አየሁና ጥያቄ ለመጠየቅ ፈልጌ ነበር። እሺ ጥያቄ ምንድን ነው? እስልምና የነቢያቶች እምነት ነው ይባላል እና ከቁርአን ውጪ ምንድነው ማስረጃው? ነቢያቶች እነ አብርሃም ወይም ኢብራሂም እነሱ አላህን ያመልኩ እንደነበረ ማስረጃው ምንድነው? እስቲ እሱን ንገረኝ እስቲ ከቻልክ። እሺ ከቁርአን ውጪ መሆኑ መስፈርት አይደለም። ባን ይሄን መስፈርት ያመጣልህ ከየት ነው ያገኘው? እንደዛ የሚባል መስፈርት የለም። እኔ ጥያቄ ጠይቀህና ክርስትና ላይ ግን ከመጽሐፍ ቅዱስ ውጭ እልሃለሁ። ይሄ ያስኬዳል? እንደዚህ አያስኬድም። አያ ነው። ስለዚህ ማነው ተናጋሪው የሚለውን መጀመሪያ ማወቅ ነው። ቁርአንን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሆኑ የተናገሩት እሱ ማስረጃ ሊሆን አይችልም። ምክንያቱም እርሳቸው የመጡት ከነ አብርሃም፣ ከነ ኢስሐቅ፣ ከነ ሙሴ፣ ከነ መሲሁ በኋላ ነውና እርሳቸው ከዚያ በኋላ መጥተው በራሳቸው ቢናገሩ ስላለው ዘመን ይመጥ ነበርክ በዚያ ዘመን የሚል ጥያቄ እንጠይቃለን። ትክክል ነው። ግን የቁርአን ተናጋሪ ማን ነው ብለን ስናይ አምላክ አላህ ሱብሓነሁ ወተዓላ ነው ያወረደላቸው። እርሱ ደግሞ ጊዜ የሚገድበው አይደለም። የአብርሃምን፣ የኢስሐቅ፣ የያዕቆብን ዘመን ሁሉ የሚያውቅና የፈጠረ ያን ሁሉ ያስገኘ አምላክ ነው እየተናገረ ያለ። አላህ በቁርአን ላይ ሲናገር ቁል አንዘለሁ አለዚ የዕለሙ ሲረ ፊ ሰማዋት ወልአርድ ይላል። ሙሐመድ ሆይ ይህን ቁርአን ለሰዎች ያወረደው ማን ነው አለ? ሙሐመድ ነው አለ? ላ አይደለም። የሰማያትንና የምድር ሚስጥር ሁሉ ከሚያውቀው ከአምላካችሁ ከአላህ ዘንድ ተወረደ በላቸው ይላል። አየህ፣ ለእርሳቸው ይህን ቁርአን ያወረደው ለአብርሃም፣ ለኢስሐቅ፣ ለያዕቆብ እሱ የሚለውማ እንደሱ ብሎ እኮ የነገረን ነብዩ መሐመድ ነው እንጂ ሌላ ሰው እኮ አይደለም አይደለ?
ከሱ ውጪ ከዛ እንደነበሩ ምን ከማህመድ ብቻ ነው ማረጋገጫችን። ሳሙኤል ሙሴ ብቻ ነው ማረጋገጫ ለእግዚአብሔር። ሌላ ማንም የለም። ከሙሴ በፊት እግዚአብሔር መኖሩን ያረጋገጠ አንድ ነቢይ ይስጠኝ አለ? ስለዚህ ሙሴ ብቻ ነው ያረጋገጠው። ነቢይ የመጣው ለምንድን ነው? ከሙሴ በፊት እግዚአብሔር መሆኑን ገለቦና ነበር። እሱ የኛ እኮ ይኸውልህ እንደዛ ለማለት ራሱ እኮ የኛ አንድ ብቻ አይደለም ያለው፣ ብዙ ማስረጃዎች አሉ። ከ40 በላይ ነቢያቶች አሉ አይደለ? ግን እነሱ በሙሉ የተጻፉ ነገር ናቸው። በአንድ የምጠይቀህን መልስ አንተ በመጣበት መንገድ። ከሙሴ በፊት እግዚአብሔር ነበር ወይንስ አልነበረም? ከሙሴ በፊት እግዚአብሔር ነበረ፣ ያለና የሚኖር ነው ዘላለም። በጣም ጥሩ። ከሙሴ በፊት ከነበረ መጽሐፍ ስጠኝ አንተ ማስረጃ፣ የተጻፈ ነገር። አንተ እኮ እያልክ ያለው አሁን እዛ ሙሴ ላይ ነው። እኔ ያልኩህ እዚህ ነው። ሲጀመር በገለቦና ነበር የሚያመልኩት። ማስረጃ አለህ ወይንስ የለህም? ከሙሴ በፊት ለመኖር ማስረጃ ከምንም ነገር ይሁን በህገ ልቦና ነበረ የሚያመልኩት። ስለ ህገ ልቦና ምናምን በህገ ልቦና ነበር የሚያመልኩት። ከሙሴ በፊት ለመኖሩ አንድ ማስረጃ ስጠኝ። ምንድነው ማስረጃ እግዚአብሔር ለመኖሩ ከሙሴ በፊት? እኮ በህገ ልቦና ማምለካቸው ነው። በቃ ማስረጃው ይሄ ነው። እሱን ማስረጃ ምንድን ነው? ለዚህ የተጻፈ ነገር ስ በህገ ልቦና ሲያመልኩ እንደነበር ከሙሴ በፊት በህገ ልቦና እንደሚያመልኩ ይታወቃል። የታወቀ ነገር ይታወቃል ነው ማስረጃው። ከዛ በኋላ ነው የመጣው እኮ። አሳየን ማስረጃ ትልቁ ላይ አድርገህና ከሙሴ አሁን እኮ የተመሰረተው እስልምና የተመሰረተ የተባለው አንዲት መንገድ ስጠን። እንዳው ከሙሴ በፊት እግዚአብሔር ለመኖሩ የሆነ ማስረጃ የፈለከው ይሁን። አንተ ህገ ልቦናን በለው ህገ ጭንቅላት ከፈለከው አንተ ያላ እኮ ህገ ልቦና መልስ እኮ ነው እኮ። የተጻፈ ማስረጃ የለም እግዚአብሔር ለመኖሩ ምንም ብታሳየው ነገር የለም። መጽሐፍ አለ፣ መጽሐፍቶች አሉ እኮ እነሱን በቃ እንደሱ መጽሐፍት አለ፣ መጽሐፍቶች አልከን። እነሱን ከፍተህ አሳየን እስኪ እግዚአብሔር ለመኖሩ። ካልሆነ እግዚአብሔር የለም ውሸት ነው ማለት ነው። ክፈት ያላ ክፈት። በአንድ ሰው ላይ የተመረኮዘ አይደለማ፣ ብዙ አሉ እኮ። ክፈት ከሙሴ መጽሐፉ ራሱ መጽሐፍ ቅዱስ እኮ የተጻፈው ለሰው ልጅ ነው አይደለ? ከሙሴ በፊት የለም። በቃ ጨርሰናል። አያችሁ አይደል? ማሳየት አይችልም። ስለዚህ በሱ አካሄድ በሱ ሎጂክ ከመሐመድ በፊት የለም ማለት ነው። ልታቸው አይደለ? እናንተ ደግሞ ከመሐመድ በፊት የለም ማለት ነው። አሁን አዳምጥ፣ መልሱን አዳምጥ። ስለዚህ እኛ እምነታችንን ከያዝነው መለኮታዊ መጽሐፍ ማረጋገጥ እንችላለን። እሱ ግን ከያዘው መጽሐፍ ወላሂ እምነቱን ማረጋገጥ አይችልም። አንድ ክርስቲያን ሌላ መጽሐፍ አልጠየቅም። በያዝከው መጽሐፍ ውስጥ እምነትህ የለም። በያዝከው መጽሐፍ ውስጥ የምታመልከው አምላክ የለም፣ አይታወቅም። ሌላ መጽሐፍ አልጠየቅም ከዚያ በፊት ወይም ከዚያ በኋላ ምናምን ብዬ በእጅህ በያዝከው መጽሐፍ ሃይማኖትህን ማረጋገጥ አትችልም። ትችላለህ? አትችልም? እርግጠኛ ነህ እሱን? ወላሂ ሙሉ በሙሉ እርግጠኛ ነኝ። በፍጹም በመጽሐፍህ ላይ ሃይማኖትህን ማረጋገጥ አትችልም። እግዚአብሔር የማያውቀውም ነቢያቶች የማያውቁትም ክርስትና ያውቁታል ካልክ ለእኔ እንትን እምነቴ ልጅ ምናልባት አንተን እንትን ማለት አቅሙ ላይኖረኝ ይችላል። ግን ቀጥተኛ እንደሆነ ያውቃል፣ የሚያውቅ ያውቃል። ሳሙኤል እምነትህን ከመጽሐፍህ አስረዳ አውጣና። ሌላ መጽሐፍ ከዚያ በፊት ብዬ አልጠይቅህም። በያዝከው መጽሐፍ እኔ ጥያቄ ነበረው ማለት እሱማ ያለ የኔ የራሴንም እኮ እንትን ላልል ይችላል። በቃም የታድርግ እሺ። ነቢያቶችን ይዘዋል ሁለቱም መጽሐፍቶች ተብሎ ይታመናል። መጽሐፍ ቅዱስን ቁርአን ወጣቻለ አይደለ? ነገር ግን በእነዚህ ነቢያቶች ይገኛሉ፣ የነቢያቶችን ማምላክ ይገኛል ተብሎ ይታመናል። ነገር ግን ሙስሊሞች እምነታቸውን ማረጋገጥ ይችላሉ የነቢያት እምነት እንደሆነ በመጽሐፉ ላይ። ክርስቲያኖች ግን በያዙት መጽሐፍ ላይ ነቢያቶችም ሆነ አምላክም አያውቁት። በክርስትና ማረጋገጥ አይችልም። ይሄን አይችልም። ሳሙኤል ይዛቻል። ይሄን ይመስላል። ስለዚህ አላህ ስብሐነሁ ወተዓላ ስለቀደሙት ስለላካቸው ነቢያቶች ሲተርክልን ምን አለ? ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም። ነገር ግን
ወደ ቀጥተኛ ጎዳና የተዘነበለ ሙስሊም ነበር ይላል ቃል በቃል። አብርሃም ክርስቲያን ነበር የሚል መጽሐፍ ቅዱስ ላይ ያለ ወይ ብዬ ብጠይቀው የለም፣ ወፍ አይታወቅም። አብርሃም ምን እንደሆነ ሃይማኖት ግን ክርስትና እኮ የመጣው እኮ ኢየሱስ ክርስቶስ ነው የመሰረተው እኮ ክርስትና። ከዛ በፊት አይታወቅም ነበር ክርስትና። ክርስትና የመሰረተው ኢየሱስ ክርስቶስ ነው። ከዛ በፊትስ ክርስትና ይታወቅ ነበር? ከዛ በፊትም ክርስትና እኮ የመጣው ኢየሱስ ክርስቶስ ነው ያመጣው። በሱ ስም ነው ተሰይመን እኮ ክርስቶስ የተባለ የክርስቶስ ተከታዮች ስለሆንን ክርስቲያን ተባልን እኛ። ከዛ በፊት የነበረው በአብርሃም ዘር ነበረ እንትን የሚባለው። ስለ ዘር ሳይሆን ጥያቄ ስለ ክርስትና ሃይማኖት ነው። ክርስትና የሚባለው ሃይማኖት ከዛ በፊት ነበር? ሃይማኖቱ አለ ክርስትና ተብሎ ክርስትና የሚባለው ኢየሱስ ክርስቶስ ከመጣ የመሰረተውን ነው። ከዛ በፊት የነበረው በአብርሃም ነበር የሚታወቀው፣ በአብርሃም ልጅ ነበረ። እሺ ክርስትና የሚለው አይሁዶች ማለት ነው። ክርስትና የሚለው ቃል አለ መጽሐፍ ቅዱስ ላይ ማለት አለበት። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም ማመን መሰረት ከመጽሐፍ ቅዱስ ላይ ነብያቶች ክርስትና የሚል ቃል የለም። መጽሐፍ ቅዱስ ላይ ክርስትና የሚለው ቃል የለም ብራ የለም እኮ ነገርኩ እኮ በመጽሐፍ ቅዱስ ብቻ አይደለም እኛ እንትን የምንለው በቤተክርስቲያን ነው። እኛ ቤተክርስቲያን ነች መጽሐፉን ራሱ የሰጠች። ግን እኔ ጥያቄ የነበረው ማለት ነው ከነብዩ መሐመድ በፊት ነቢያቶች እንደነበሩ በምን ነበር የሚታወቀው ነበር ጥያቄ። እኔ አሁን የራሴን እንትን እላለሁ በጣም አቂ ነኝ ምናምን እያልኩ አይደለም። እዚች ጋር ያኛውን ለማወቅ ነበር አገባብ አንተ ቀየርከው እንጂ መልስን አዳምጥሽ መልስን። እሺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች እምነታቸው እስልምና ለመሆኑ ማስረጃቸው ምንድነው? የአምላካችን ግልጠተ መለኮት ያ አምላክ የተናገረው ቃል ነው። አምላክ ደግሞ ስላለፈው ዘመን ሁሉ የሚያውቅ ነው። ራሱ ነው ያንን ሃይማኖታቸው ምን እንደነበር አስተምሮታቸውን ሁሉ የገለጠልን። እሺ አላህ እንደተናገረው ማለት ቁርአኑን አላህ እንደተናገረው ማረጋገጫችን ምንድነው? ምን አይነት ማረጋገጫ ማለት አሁን ለምሳሌ ቁርአን ወርዷል። እሱን አሁን ለምሳሌ እንትን የወረደላቸው ለነብዩ መሐመድ ነው አይደለ? ከዛ ለህዝቡ ደግሞ የሚያስተላልፉት እሳቸው ነበሩ አይደል? ትክክል እኮ ማረጋገጫችን እዚች ጋር እሳቸው ናቸው ወይስ ሌላ ማረጋገጫ እሳቸው ብቻ ናቸው? ሌሎችም ደቀ መዛሙርቶቻቸው አሉ ወይንም ሰሃቦች የሚባሉ አብረው ያዩ ነበር፣ ይሰሙ ነበር። ገብርኤልን ያዩታል፣ ይሰሙታል ቃልን ሲያመጣ ጊዜ ሳሙኤል ሌሎች ሰዎች ሌሎች ሰዎች ይሰሙ ነበር። ማስረጃ ትችላለህ? ሳይ እሺ ሳሙኤል እየሰማሁ እና ምስክሮች ነበሯቸው አብረዋቸው የነበሩ የእምነት ባልደረቧቸው። ለዚያም አራት እንዳይመስሉ አራት ሳይሆኑ እንደ ማርቆስ፣ እንደ ማቴዎስ፣ እንደ ሉቃስ እና ዮሐንስ ለአራት ሳይሆኑ ከ100,000 በላይ ምስክሮች ሰሃቦቻቸው ቁጭ ብለው ይሰሙ ነበር። ገብርኤልን ያዩት ነበር፣ ሚካኤልን ያዩት ነበር። ሰማ ሄሎ እየሰማሁ ነው። እና እነዚህ ሁሉ ምስክሮች ነበሩ። ከ100,000 በላይ ቁርአኑ ሲወርድላቸው ለሳቸው ማለት ነው። መለኮታዊ ራእይ ሲገልጠ መለኮት ሲመጣላቸው እነዚህ ሁሉ ሰሃቦች ቁጭ ብለው ያዩ ነበር። ገብርኤልን ይሳሙት ነበር።
እሱ ነገር ተጽፎ ነው ወይስ እንደዚህ እንትን ነው? በታሪክ ነገር ነው ወይስ የተጻፈ ነገር ነው? በታሪክ አይደለም የተጻፈ ነገር ነው እንጂ። ብታሳየኝ ደስ ይለኝ ነበር። ለማንኛውም እሺ፣ አመሰግናለሁ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ከፈለክ አሳያለሁ። ግን አንድ ጥያቄ አለኝ። ምን እንደሆነ ታውቃለህ? ሌላ አንድ የመጨረሻ ትልበልና ሉጣ። አይሽ እንትን የሃይማኖት ንጽጽር አሁን ለምሳሌ አንተ አለ አይደል? ሃይማኖት ንጽጽር ምናምን መልሶች ምናምን የምትሰጡ የሃይማኖት ሌሎች አሁን ለምሳሌ እስላምን ከማንም ጋር አላነጻጽረው። ቆይ እኔ እስላምን ከማንም ጋር እያነጻጸርኩ ቃሉን ያልኩ እንጂማ ሁሉም እኮ እምነቱን ላያነጻጽር ይችላል። እኔ ቃሉን ያልኩ እንድንጠቀምበት እንድንግባባው ያለ ነገር ነው። ቅድም ለምሳሌ የሚነጻጸረው ያለ ነገር ነው። እስላም ያለ ነገር ነው። በሃይማኖታቸው በመጽሐፋቸው ተገልጿል የነቢያትነት እንደሆነ። ክርስትና ግን ለምሳሌ በያዙት መጽሐፍ ላይ የሌለ ሃይማኖት ነው። ነቢያቶች አያውቁትም፣ አምላክ አያውቀውም። አምላክ የታለሽ የነቢያት እምነት እንደነበር የሚገልጸው የቱ ጋር ነው? እሱን እሺ ንገረኝ። ከነቢዩ መሐመድ በኋላ ልትለኝ ከሆነ እሱ ብቻ ማረጋገጫ ነው። አምላክ አላህ ከነቢዩ መሐመድ ጋር የሚያያይዘው ነገር የለም። ሰለላሁ ዐለይሂ ወሰለም እርሳቸው ቃሉን ተቀበለው ማድረስ እንጂ ንግግሩ የአምላክ ነው እያልኩ ነው። ዘለቀ ከራሳቸው የተናገሩት ቃላቸው የለም። እርሳቸው አላህ ሲናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይነግራችሁም፣ እርሱ የሚተላለፍለትን ራእይ እንጂ ሌላን አይናገርም ማለት። ስለዚህ እርሳቸው ሳይሆን እየተናገሩ ያሉት አምላክ ነው። አምላክ የቀደሙትን ዘመናት ሁሉ ነቢያት የሚያውቅና የሚልክ የሆነ አምላክ ነው። ይህን ያወረድላቸው አምላክ ራሱ ሲናገር ምን ይላል መሰለህ? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። እነሆ ወደ ኑህና ከእርሱ በኋላ ወደ ተላኩ ነቢያቶች ራእይን ስገልጥ እንደነበርኩኝ አሁን ደግሞ ዛሬ ለአንተ ገለጥኩልህ እያለ የሚናገር አምላክ ነው። ታላረ ይህ ነው። እሺ ከዛ እኮ እሱ እኮ የተጻፈው እኮ እሱ ቁርአን ላይ እኮ ነው አይደለም የምትለኝ? ከዛ እሺ እንደነበሩ አሁን ኖህ ምናምን አልካል እነሱ ታዲያ እንደነበሩ እሺ በምን እንዴት ስለ ሙስሊም ደጋገምኩለት 50 ጊዜ የሚገባቸው ጉድ አይደለም ወላሂ። አይ እሺ ከላይ ሪች ሰላም ነው ሪች አለሽ? ሄሎ ጭንቅላታችሁን ክፈቱ እንጂ ቅዱሳን። እሺ ኦኬ ሰላም ነው ናሱ አላ አልሐምዱሊላህ። እንግዲህ ከቅድም ጀምሮ እዚህ ጋር ስታወሩ አንዳንድ ነገሮችን ያዳመጥኩ ነው እየሰማሁ ነበር። እሺ ማስቀመጥ ፈልጋለሁ። ይሰማል? አይ ቲንክ እኔ ጋር ትንሽ ኔትወርክ ችግር አለ እና ይሰማል። ኦኬ ምን ሀሳቤ ክርስትና እግዚአብሔር እንዳለ ወይም በፊት እግዚአብሔር እንዳለ ምንድነው ማስረጃ የሚል ጥያቄ ስጠይቅ ነበር። እውነት ነው። ክርስትና እያነሳ እንደነበረ ክርስትና መሰረቱ ክርስቶስ ነው በመጀመሪያ ማለት ነው። በብሉይ ኪዳን የነበሩ አባቶች፣ ነቢያት፣ የተለያዩ እግዚአብሔርን አገልግለው ያለፉ ሰዎች ክርስቶስ እንደሚመጣ ትንቢት ሲናገሩ ነበር። ትንቢት እንደተናገሩት ከ700 ምናምን ዓመት በኋላ እነ ኢሳያስ፣ እነ ዳንኤል፣ እነ ሕዝቅኤል የተለያዩ ነቢያት ተነስተው በየጊዜያቸው እነ ሙሴም ጭምር እንደተናገሩት ሰዓቱ ከዲን የሚቆራረጠው ከሱ ነው። ልጆች ጊዜውን ተቀለጥ እኛን ለማዳን ዓለምን ለማዳን እንደሆነ ቃሉ ይናገራል። ስለዚህ እኛ የምንከተለው ክርስቶስን ድረስ እውነት ነው ሙሐመድ የተናገረው እስክትል ድረስ እስልምና እንዲቀበል እንኳን አልቻለም። እልህ በውስጣቸው ይዟቸው ትዕቢት ወጥሯቸው
እና በዚያ ሁኔታ ነው በተረፈ ነው። አይ ሌላ ጥያቄ ለሰጥ ጀዛኩሙላሁ ኸይራን። ወአለይኩም ሰላም። ኡስታዝ እንዴት ነህ? አልሐምዱሊላህ። ልጨርስ አንድ ጥያቄ አለኝ። እሺ ጀማዓ ሰላት መስጊድ ላይ የሚሰገድ ጀማዓ ሰላት እና ቤት ላይ ስራ ቦታ ሆነን ጀማዓ ሰላት የምንሰግደው ጀማዓ ደረጃው 27 መሆኑን ይቀንሰዋል። መስጊድ ባለመሄዳችን ሁለቱም ቦታ ላይ ጀማዓ አግኝተናል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሶላቱል ጀማዓ አፍደል ሚን ሶላቲል ፈዝ ብ27 ደረጃ። በጀማዓ የሚሰገድ ሶላት ከተናጠል ከሚሰገድ ሶላት በ27 ደረጃ ይበልጣል ብለዋል። ታዲያ የት ነው ጀማዓ ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ያሰቡት? ማ ሁወ መቅሱድ ነቢይ ዐለይሂ ሰላቱ ወሰላም ፊ አልጀማዓ። ነቢ ሰለላሁ ዐለይሂ ወሰለም ጀማዓ ሲሉ ምንን አስበው ነው? በሌላ ሐዲስ ላይ ተናገሩት። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ወልዑዝሩ ሁማ አልመረዱ ወልኸውፍ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ። ስለዚህ ጀማዓ ሲሉ ምን እንፈልገው ነው? ምን እንተረዳህ? አሁን ወንድም የሚተናሳ ጀማዓ ሲሉ የት እንፈልገው ነው? መስጂድን አይደለም? ቃል በቃል መስጂድ ሄዶ ጀማዓ መስገድ ብለው ተናገሩ። ነገር ግን ሁለት ምክንያቶችን ከዚያ በኋላ አስቀመጡ። ሰው መስጂድ ራሱ የአዛን ድምፅ እየሰማ ቤቱ መስገድ የሚችልበትን መንገድ፣ እርሱ ምንድን ነው? ሁለት ምክንያት ለወንዶች ተቀምጦላቸዋል። ሴቶች እስከተባለ ሴቶች ላይ ሲጀምር ጀማዓ ግዴታ አይደለም መስጂድ ሄዶ መስገድ፣ ቤታቸው መስገድ ይችላሉ። አሁን ስለዚህ አሟችሁ ከሆነ የቤቱ በአካል እንዳለ ቤት ውስጥ ያላችሁት ልጆች በጀማዓ ይዛን ብትሰግዱ እኩል ከመስጂዱ ጋር ባልተናነሰ ታገኛላችሁ። ምክንያቱም በህመም ምክንያት መቅረትን ኢስላም ራሱ ስለፈቀደ። ሁለተኛ ፈርታችሁ ከሆነ በእናንተ ባላችሁበት ቤትና በመስጂዱ መካከል ለህይወታችሁ አስጊ የሆነ የሚያስፈራ ነገር ካለ፣ ለምሳሌ የሰው ጅብ ካለ ወይንም ሽፍታ ካለ ወይንም ሽርጣ ካለ ወይንም ኃይለኛ የሆነ በህይወታቸው ላይ አደጋ የሚያደርስ ነገር በመካከል ካለ የዛኔ ቤታቸው መስገድ ትችላላችሁ፣ ተፈቅዶላቸዋል። ልክ መስጂድ እንደሰገዳችሁ ተደርጎ ይያዛል። ነገር ግን የመስጂድ ቅርብ እያለ ያለምንም ምክንያት እዚህ ጀማዓ ፈጥረን እንሰግዳለን አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሄዳችሁ ስገዱ ስላሉ ያን እየተናገሩ የአዛን ድምፅ የማይሰማበት ሩቅ ቤቱ ወይ የስራ ቦታው ሊሆን ይችላል። ግን ጀማዓ ሰላት ቢሰግድ ያንኛው ጀማዓ ሰላት ያገኛል። አዎ ያገኛል። ምክንያታዊ ከሆነ ያገኛል። ጀዛከላሁ ኸይር። ሴቶች በጀማዓ ባይሰግዱ ልክ ጀማዓ እንዳሰገደው ሰው ያገኛሉ ወይ? አዎ። ምክንያቱም ቤቷ መስገድን የፈቀደላት ኢስላም ነው ራሱ። ነቢያችን ሰለላሁ ዐለይሂ ወሰለም አፍደል መሳጅድ ልመርአ ቃዕሩ ቢዩቲሃ ብለዋል። የሴቶች በላጭ መስጅዶቻቸው ቤታቸው ውስጥ ነው ብለው ተናግረዋል። ስለዚህ ቤቷ መስገድ ትችላለች ሴት ልጅ። እሺ ቤታቸው ውስጥ በጀማዓ መስገድ ግዴታ አለባቸው ወይ? ለምሳሌ 2 3 4 5 ከሆኑ ግዴታ የለባቸው። ሁላቸውም ዙሁር ሰዓት ደረሰ ለምሳሌ በተናጠል እንደፈለጉ ፈታ ብሎ መስገድ ይችላሉ። ነገር ግን በጀማዓ እስከፈለጉ መስገድ ይችላሉ ወይ ሴቶች? አዎ ይችላሉ። በላጩ የትኛው ነው? በጀማዓ መስገዱ ነው። ግን በጀማዓ አልሰገዱም እና ሶላታቸው ላይ ችግር አለ አይባልም በፍጹም። ጀማዓ ኢነማ ሹሪዐት ዐለ ሪጃል ወለይሰ ዐለ ኒሳ፣ በወንዶች ላይ ነው እንጂ ግዴታ የተደረገው በሴቶች ላይ አይደለም። እሺ ሴቶችን ማሰገድ ይችላሉ እዛው ከመካከላቸው? አዎ ትችላለች። እሺ ድምጿን ከፍ ማድረግ ትችላለች? የምታሰግደዋ ሴት ድምፅ ከፍ ተደርጎ የሚሰገድበት ሶላት ላይ? አዎ ትችላለች። በአጠገቧ አጅነቢ ወንድ ወይም ባዕድ ወንድ እስከሌለ ድረስ። እሺ ሴቶችን በምታሰግድ ጊዜ ልክ እንደ ወንዶች ከፊት ተቀድማ ነው ወይንስ አብራቸው ሶፍ ሰርተው ነው? ከፊት ተቀድማ አይደለም። እንደ ወንዶች በዚያው እኩል ሶፍ ይሰራሉ። መካከል ላይ ሆና እርሷ ታሰግዳቸዋለች ማለት ነው። ቀጣይ ሰላም አለይኩም። ወአለይኩም ሰላም። ጥያቄ እነዚህ እስላማዊ ባንኮች ማለት ነው እነ ሂጅራ ምናምን ባንኮች ላይ አንድ ጓደኛ የነበረና ቢያንስ የሆነ ብር ታስቀምጣለህ። ለምሳሌ የ50 ሺህ ብር ምን ለነሱ ተሰጣቸውና ሰርተው በአመት እነሱ ደግሞ የሚያስገቡልህ ብር አለ ሰርተውበት ማለት ነው። እና በየአመቱ የሚያስገቡልህ ብር አለ። እሱ ነገር ከሸሪዓ አንፃር እንዴት ይታያል የሚለውን ለመጠየቅ ነበር። ትርፍ የጋራ ነው። በቃ ብር የሆነ ብር ታስገባለህ። ለምሳሌ
100,000 ብር ስታስገባ ገባኝ ወንድሜ። ትርፍ የጋራ ብላችሁ ነው የምትስማሙት። በዚያ ገንዘብ ላይ እነሱም ይካፈላሉ፣ ካተረፉት አንተንም ያካፍለዋል አይደለም? እንደዛ ነው። ነገር ግን እዚህ ቦታ ላይ ትርፍ የጋራ ሲባል ጊዜ ያ ገንዘብ ከከሰረ ከሰረ ነው ወይንስ ቢከስሩ ይመልሳሉ እንደ ብድር ነው? ላይ እንትን አይደለም። በእርግጥ እርግጠኛ ሆነ ምን አለ መሰለህ ትርፍ የጋራ ላይ የተለያየ ነው ወለድ የሚሆንበት ጊዜ አለ። እርሱም ምንድነው? ያ ነገር ከከሰረ ተመላሽ ከሆነ ለአንተ ያንን ነገር የሚመልስ ከሆነ ያ ትርፍ የጋራ ሊሰራልህ የሰጠው ሰው ይሄ አያስኬድም። ይሄ ልክ እንደ ቀርድ ነው፣ ብድር ነው። ልክ እንደ ብድር ነው። አትራፊ ከሆነ ታገኛለህ፣ ከከሰረ ደግሞ ያንን ታስመልሰዋለህ። ይሄ አያስኬድም። ነገር ግን ትርፍ የጋራ ከተሰጠ ያ ነገር ከከሰረ ከሰረ ነው። ታቻላለን። የሚተርፈው ላይ ደግሞ ሰውየው የለፋበትን የደከመበትን የሰራበትን ያገኛል። አንተም ልክ እንደ ገንዘብን የሰጠህና ያሰራበትን ትርፍ ታገኛለህ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሁላ ይሰሩ ነበር። ትርፍ የጋራ ኸዲጃ ትሰጣቸዋለች፣ ከዚያ ይቀበላሉ። ሄደው የመን ዕቃ ገዝተው ይሄዳሉ፣ ይሸጣሉ። ከተረፈው ነቢ ሰለላሁ ዐለይሂ ወሰለም እና ኸዲጃ ይካፈሉ ነበር የጋራ። አይ ይሄ ስራ ይቻላል። ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነው ኡስታዝ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ። አብዛኛው ሰው ቁርአን ግድግዳ ላይ ይሰቅላል። አብዛኛው ሰው ቤቱ ላይ ማለት ነው ትናንሽ አንቀጾች እየከፈተ ምናምን ግድግዳ ላይ ይሰቅላል። ይሄ ነገር እንዴት ይታያል እስላም ላይ ለማለት ነበር።